መጥቼ እናትና ልጅ እንደሆናችሁ ተረጋግጧል ሲሏት፣ እኔ ይሄንን አልሰማሁም አባዬ፣ እኔ ከአቶ መስፍን ጋር ምርመራ አድርጌ ነበር ስትላቸው፣ እሳቸውም ግራ በመጋባት ደስ ብሏቸው ደስታቸውን አጣጥመው ሳይጨርሱ ሀና እናቷን እናት እንደሆነች ለመንገር ወደ ቤት ስትመጣ ቤቱ ብቻውን ሆኖ ስታገኘው እትዬ እያለች ስትገባ ትልቁ ችግር እንግዲህ ሀና የገጠማት ችግር እዚህ ጋ ነው። ወደ ወይዘሮ ሜላት ክላስ ስትገባ ማንም የለም ነበር። ፎቶዎቿን ስታይ እንዴ ምንድን ነው በማለት እየተጠጋች ፎቶዎቹን አነሳቻቸው። ባዩሽ በመታቻት ብርጭቆ ይሄ ነገር ምንድን ነው በማለት ሀና ተጠግታ ብርጭቆውን አነሳችው። ሀና እንግዲህ ችግር የሚመጣባትና ችግር ውስጥ የሚከታት ነገር አንድና አንድ ምንድን ነው፣ ቤቱ ለምርመራ የሚመረምሩ ፖሊሶች ሲመጡ የዚህ ብርጭቆ የያዘው ሰውዬ ማንነቱ አሻራው የሚገኝባት ሀና ላይ ነውና ሀና ሌላ ችግር ውስጥ ገብታለች። በጣም ነው የሚያሳዝነው። የእሷ ልፋትና መከራ አላልቅም ብሏል። አንዱን ተወጣሁ ስትለው አንዱ ሀሳብ እየገጠማት እየተደራረበባት ይገኛል። አሁን ሰዓት ላይ ወደ እናቷ ጋር እናቷ ሆስፒታል እንደሆነች ስታውቅ እያለቀሰች ሄዳ ሆስፒታል ስቅስቅ እያለች ስታለቅስ፣ እናቴ በእኔ ምክንያት እንደዚህ ሆንሽ፣ 16 ዓመት ሙሉ ስትፈልጊ ከረምሽ፣ እስከ ዛሬ አጠገብሽ ተቀምጬ እትዬ ስልሽ እንደ ባዳ ስንኖር ምናምን እያለች በጣም እያለቀሰች ስለነበረ አቶ መስፍንም ቢያጽናኗትም ምንም ልትጽናና አልቻለችም። ምክንያቱም እናቴ እኔን በፍለጋ ብዙ ደክማለች እያለች ስታለቅስ ነበረ። ሰላምም ሀንዬ አንቺ እኮ እህታችን ሆንሽ፣ እህታችን እንደሆንሽ እማዬ ልጇ እንደሆንሽ ማወቅ አለባት። 16 ዓመት ሙሉ ፈልጋሻለች። እናትና ልጅ እንደሆናችሁ ሳታያችሁ ምንም ነገር እንድትሆንብኝ አልፈልግም እያለች ሰላምም ቀጠል ብላ ስታለቅስ፣ ምላሴም ግራ በመጋባት እባካችሁ እናንተ ልጆች የምትሉትን አቁሙ፣ እስኪ ተረጋጉ፣ አሁን እኮ እማዬ ደህና ነች እያለ ቢያረጋጋቸውም ሰላምና ሀና ምንም መረጋጋት አልቻሉም። አቶ መስፍን ጠንከር ብለው ራሳቸውን ልጆቻቸውንም እያጠነከሩ ይገኛሉ። እንግዲህ ሆስፒታል ከብዙ ጊዜ በኋላ ሀና እናቴን ካላየሁ ስትል በግድ አስገብተዋት ስለነበረ ሀና ግን እናቷን እንደጠበቀቻት አላገኘቻትም። እናቴ ወይም ልጄ ብለው አልተቃቀፉም። ምክንያቱም አቶ መስፍን ከልጆቹ ጋር ሆኖ ገብቶ ወይዘሮ ሜላት ግን ምንም ቀጥ ብላ ስላላየቻቸው በጣም ተደነግጠው ሀናም እናቴ መጣሁልሽ እኮ እናቴ እያለች ብትይዛት፣ ነገር ግን ሜላት በጣም ጉዳት ስለደረሰባት ልታዋራቸውም ልታያቸውም አልቻለችም። እንግዲህ አቶ መስፍን በጣም እየተጸጸቱ ለዳማ ላይ ሆነው ሆስፒታል ዶክተሪቱ ካስጠራቻቸው በኋላ ቆይ ምንድን ነው ምን ሆናችሁ ነው እያለች አንዳንድ ጥያቄ ብጠይቃቸውም እኛ ምንም የምናውቀው ነገር የለንም፣ እዚህ ሆስፒታል ነበር፣ ከሆስፒታል እቤት ስንሄድ ሜላት ክላሷ ብቻዋን ወድቃ ነው ያገኘናት ብለው ስትል፣ ይሄ ነገር ሰው የመታት ሰው ጉዳት ያደረሰባት ነው እንጂ የሚመስለው የመውደቅ አይመስልም እና የምትጠራጠሩት ነገር ካለ እያለች መስፍንን አንዳንድ ጥያቄ ብትጠይቀውም እነሱ ግን ምንም የሚያውቁት ስላልነበረ እሺ እንግዲህ መጀመሪያ እሷ ትንቃና ሌላውን እንደርስበታለን ሲል ነበር። ድንብላልም አብራቸው ስለነበረች እባክሽን ድንብላል ቤቱ እንዳይዘረፍ አንቺ ሂጂ እያሉ ሲሏት፣ ነገር ግን እቤት ስትሄጂ ወደ ምኝታ ክላሱ እንዳትገቢ፣ ምክንያቱም ፖሊሶች ለምርመራ ሊመጡ ስለሚችሉ እዛ እንዳትገቢ ብለዋት ነበር የሄደችው። ግን ሀና ቸኩላ ማንም ሰው በሌለበት መጥታ ምኝታ ክላስ ገብታ የተመታችበትን ጠርሙስ አንስተው ሌላ ጦስ ውስጥ ገብታለች። ይህንን እንግዲህ ምርመራው አሁን ላይ ዶክተሮቹ ቤቱን ለመፈተሽ እና እንዲሁም ምርመራ ለማድረግ መጥተዋል። ሰላምና ምላሴ እንዲሁም ድንብላል ወደ ቤት ካልሄድሽ ተብላ ድንብላልም ወደ ቤት መጥታ ሀናም መጣች። ሀናም የእናቷን ሁኔታ ስትሰማ እየበረረች ወደ ሆስፒታል ነው ሄደችው። የሀና አባት አቶ ኖላዊና እንዲሁም አብረው መጥተው ግን
የሰሙት ነገር ጆሮ ጋር አብረው ከመጡ በኋላ የሰሙት ነገር በጣም ግራ አጋባቸው። ወደ ቤት ከሄዱ በኋላ አቶ ኖላዊ በጣም ሲናደዱ ነበር። የኔ ልጅ እንደው ለመከራ ነው የፈጠራት። ቆይች ልጅ መቼ ነው የምታርፈው? እረፍት የምታደርገው መቼ ነው? እያሉ ሲሉ አሲርም ቆይ ምንድን ነው የምትለው እያለ ሲለው የኔ ልጅ እኮ በጣም ነው የተሰቃየችው። ገና በ6 ዓመቷ ቤተሰቦቿን ተነጥላ እኔም በቅጡ ሳላሳድጋት እኔም በሽታ ላይ ወደቅኩባት። እኔን ስታስታምም ኖራ ኖራ ደግሞ ቤተሰቦቿ በእንዲህ አይነት ብታገኛቸውም ልጄ ሌባ ነሽ ተብላ አንቺ ልጅ አይደለሽም ተብላ በውሸት ስትገለል ኖረች። አሁን ቤተሰቦቿን አገኘች ብለን ደስታችንን አጣጥምን ሳንጨርስ ሌላ ችግር። እንደው ልጅ መቼ ነው እረፍት የምታገኘው? እያሉ አባት ስለሆኑ ስላሳደጓትም ሁለ ነገሯን ስለሚያውቁ እሳቸውን በጣም ተናደው እየተበሳጩ ነበሩ። ግን እዛ ቤት ወይዘሮ ሜላት መቼም ሀና ይሄ ነገር ሀና ወደ ሀና ሲጠቁምባቸው ምርመራው አቶ ኖላዊ ባዩሽ ጋር ተደዋውላ ወደዛ ቤት እንደተመለሰች ይህንን ያውቃሉ። ስለዚህ ምንም እንኳን ለጊዜው ሀና ብትታሰርም መጨረሻው ላይ ግን እውነታው መውጣቱ አይቀርም። የወይዘሮ ባዩሽ ውርደት የምትከናነብበት ቀን ሩቅ አይደለም። አንዳንድ ጊዜ በዙሪያችን ያለ ሰዎች እስካሁን ድረስ እርግብም ላይ ሆነ ባዩሽም ላይ ምንም አይነት ነገር አልተጠራጠሩም። ይልቅ ሰላም ልጅ እንዳልሆነች በመታወቋ ብቻ ለፖሊስ ደውለን ማስያዝ አለብን ስትል ነበር እንጂ እርግብን መጨረሻ ላይ ቆየት ናት ስራ ናት ውላ ምንድን ነው እያሉ ሰላምና ምላሴ ሲያወሩ ነበር እንጂ እንዲህ አይነት ነገር ስለመፈጠሩ ምንም የሚያውቁት ነገር የላቸውም። ድንብላለንም ሆነ መጥታ ነበር እንዲህ ብለው ሲጠይቋት እሷም በጭራሽ አልመጣችም አላየኋትም እያለች ስትል ነበረ። አቶ መስፍንም እንግዲህ ሆስፒታል ውስጥ ሆኖ ብዙ ትውስታዎችን ከወይዘሮ ሜላት ጋር ያደረጓቸውን ነገር በትውስታ እያስታወሱ ሲያለቅሱና ሲጸጸቱ፣ ነገር ግን ዶክተሪቱ ስታጽናናቸውና ስታበረታቸው ነበር። መስፍንም ብዙ ነገሮችን ልጆቹ ፊት ላለማልቀስ ታገልኩ፣ ነገር ግን ሁሉም ታቅሜ በላይ ሆነብኝ። የልጅነት የመወዳት የማፈቅራት ባለቤቴ እንደዚህ ድፍት ብላ ሰዓት አልቻልኩም፣ አላስቻለኝም እያሉ እያለቀሱ ይገኛሉ። በአሁን ሰዓት ከባድ ነው። በዙሪያቸው ያለች ሰው በዚህ መልኩ የጎዳቻቸው በዙሪያችን ያሉ ሰዎች ናቸው። ማንም ሊገለንና ማንም ወደታች ዝቅ ሊያደርገን አይችልም። የሩቅ ሰው ማንነታችን፣ ምንነታችን፣ ጓዳችንን፣ ቤታችንን የሚያውቁ ሰዎች እኛኑ የሚጎዱን። እንግዲህ ለገንዘብ ብላ ጓደኛዋ ከፍ ስላለች አቶ መስፍንን ተወደው ስለነበረ ብቻ እሷን ትቶ ሜላትን በማግባቱ ብቻ ነው ይሄ ነገር እየደረሰባት ያለው። ሜላት በጓደኛዋ በጣም የተከዳች ሴት ናት። መጨረሻ ላይ ልጇን ብዙ መከራ ካየች በኋላ ልጇ ጋር እንኳ በስነ ስርዓት እንዳትገናኝ እንግዲህ እንደዚህ አድርጋታለች። በጣም ነው የሚያሳዝነው። አሁን ሰዓት ሀና ከእናቷ ጋር አልለይም ብላ ድፍት ብላ እያለቀሰች ትገኛለች። መስፍንም ሊያጽናናት ቢሞክርም አባዬ እንዴት አላለቅስ? እኔ እኮ ነኝ፣ በእኔ ምክንያት ነው እንደዚህ የሆነችው ማዬ፣ ምክንያቱም እኔም በመፈለግ ነው እያለች እሷም ስታለቅስ ነበረ። ሀናም እውነት አላት። ለዘመናት እናትና አባቷን ሳታውቅ ቆይታ በስተመጨረሻ እናትና አባቴን አገኘሁ ብላ ደስታዋን አጣጥማ ሳትጨርስ እንደዚህ አይነት ክስተት መከሰቱ በጣም ያሳዝናል። ወይዘሮ ሜላት እርግጥ እስከ ዛሬ ድረስ ስታናደድ ኑሯለች። አሁን ሰዓት ላይ ማልቀስና መጸጸት ያለባት እሷ ነበረች። ሀና ስታለቅስ ማየት አልነበረብንም። ግን ቢሆንም አንዱ ፈተና ሲያልፍ አንዱ ይሄ ፈተና ደግሞ ለበጎ ነው። እንደዚህ አይነት ፈተና በህይወታችን ውስጥ ሲከሰት የተሻለ ነገር ይዞ ሊመጣ ነው። ለመጨረሻው የከፋ አይሆንም ይላል የሀገራችን ሰው ሲተርትና መጨረሻቸው ሊያምር ስለሆነ ነው ይሄ ሁሉ ፈተና ይሄ ሁሉ እንቅፋት እየገጠማቸው ያለውና አቶ ኖላዊም በጣም ያሳዝናሉ። ቤተሰቦቿን አገኘች። እንግዲህ ልጄ ለምርጫ ልትቸገር ነው። ለምርጫ ከምትቸገር ይሄንን እንደዚህ ስትደነጋገር ማየት አልፈልግም፣ እብስ ብዬ ወደ ደሴ ሄዳለሁ ሲሉ
እንግዲህ አሲርም እንዴት ይህን ታደርጋለህ? ሀና እኮ መፍትሄ አታጣም፣ ለሁሉም ነገር መፍትሄ አላትና ታስተካክለዋለች እያለ ሲመክራቸውና ሲቆጣቸው ነበር። አቶ ኖላዊ ግን መጨረሻ ላይ ቤታቸው ሄደው የሰሙት ነገር በጣም ነው ያስደነገጣቸው። እንደው ልጅ መቼ ነው እረፍት የምታገኘው እያሉ ከአሲር ጋር አሲርም ራበኝ እያለ ምግብ ሊሰሩለት እየተዘጋጁ ይገኛሉ። ሀናም እናቷ ጋር ድፍት ብላ እስካሁን ድረስ ከእናቴም አልለይም ብላ እናቷ ጋር ተኮርትማ ቁጭ ብላ እማዬ ነቂ እናቴ መጥቼልሻለሁ እያለች በጣም ስታለቅስ ስትተግዝ ነበረ። ምግብም ያስፈልግሻል እየተጎዳሽ ነው ቢላትም መስፍን እኔ አሁን ላይ ምንም አልፈልግም ከማዬ ውጭ ብላ ስትልሳቸውም እንግዲህ አቶ መስፍንም ለራሳቸው በጣም ተግዘውና ተጎድተው ያለ ግን ልጆቻቸውን ለማበርታት ደፋ ቀና እያሉ ይገኛሉ። ምግብ ለማምጣት ወደ ውጭ ወጣ ብለው በነበረበት ሰዓት እንግዲህ ወደ ቤት ፖሊሶች መርማሪዎች ወደ ቤታቸው መጥተዋል። ሰላምና ምላሴ እንዲሁም ድንብላል ናቸው ያሉት። መጨረሻው ምን ይሆን? ይሄ ጠርሙስ ሀና ነክተው ሁሉም ነገር እሷ ላይ ባይደራረብባት በጣም ነው የምታሳዝነው ሀና። እውነትም አትረፊ ያላት ናት ሀና። አባቷም ተረድተዋል። ልጅ እረፍት እኮ አጣች፣ አንዱ ፈተና ስታልፍ አንዱ እያሉ ነበረ። ብቻ ሀና ነጻ የምትሆንበት ቀን እየናፈቃችሁ እንደኔ ሁላችሁም ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ሰላም ለሀገራችን፣ ሰላም ለወንዛችን እያል ሁላችንም ወጥቶ ተመቅረት ፈጣሪ ጠብቀን እያልኩ ለዛሬ ነበረን ይህን ይመስል ነበረ። በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን እያልኩ በዚሁ እሰናበታችኋለሁ። መልካም ቆይታ ይሆንላችሁ።